ጤና ስለተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን የአውቶማስ ፈና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 16 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴ፣ አፈናውና የጠቅላይ ሚኒስትሩ አገዛዝ፣ ኦሮሚያና ሃይማኖት ተኮር ጥቃቱ፣ የትግራይ ቀውስና ጀነራሎቹ አሰላለፍ፣ በባለስልጣናት የሚደገፈው የኦሮሚያ ማፊያና አዳማ ናዝሪት፣ የመምህራን የሥራ ማቆም አድማ፣ ቴዲ አፍሮ ጉዳይ፣ አቡነ ሊዮ መልእክት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነሆ። የአማራ ፋኖ ብሔራዊ ንቅናቄ በጠላት ላይ እየወሰደ ያለውን ወታደራዊ እርምጃ አጠናክሮ መቀጠሉን አስታወቀ። የአገዛዙ ስልጣን አስጠባቂ ጦር ዛሬም እየተበተነ ፋኖን መቀላቀል ጀምረዋል። ለተከታታይ 2 ቀናት ያደረገውን ውጊያ ተከትሎ ፖሊስ ጣቢያን ጨምሮ እስታይሽ ከተማን በከፊል መቆጣጠሩን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ዛሬ ሚያዝያ 16 ቀን 2018 ዓ.ም ይፋ ባደረገው መረጃ ባለፉት 2 ቀናት በኮሩ 34ኛ ክፍለ ጦር በጋዞ ወረዳ የጠላት ሰራዊት ላይ ከፍተኛ ድል ማስመዝገቡን አስታውቋል። ከሚያዝያ 15 ቀን 2018 እስከ ዛሬ ሚያዝያ 16 ቀን 2018 ለተከታታይ 2 ቀናቶች በተካሄደው በዚህ ውጊያ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር የአገዛዙን ስልጣን አስጠባቂ ሰራዊት ከፍተኛ ጥቃት በመሰንዘር ድል መቀዳጀታቸውን አስታውቀዋል። ውጊያው ዛሬም ድረስ ተጠናክሮ መቀጠሉን ያስታወቀው መረጃ ጠላት ላይዋጋበት የቆፈረውን ምሽግ እየለቀቀ በመፈርጠጥ ላይ እንደሚገኝም አስታውቋል። በጠላት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ በማድረስ ፖሊስ ጣቢያን ጨምሮ የስታይሽ ከተማን በከፊል መቆጣጠሩን የጠቀሰው ፋኖ መረጃ በርከት ያሉ ያገዛዙ ስልጣን አስጠባቂ ኃይሎች ሙትና ቁስለኛ ሆነው የጠላት የቀረ ኃይል የቻለውን ቁስለኛ ይዞ ወደ ኋላ ለመፈርጠጥ መገደዱን አስታውቋል። በርካታ የጠላት ኃይል የፋኖን ጥቃት ተከትሎ የስታይሽ ሆስፒታል በቁስለኛ ማጨናነቁን የጠቀሰው መረጃ የጤና ጣቢያና የጤና ኬላ ባለሙያዎችን ያገዛዙ ስልጣን አስጠባቂ ወታደሮች በግድ ካላከማችሁ በሚል ከየስራ ቦታቸው ያፈሰ መውሰዱን ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተለያዩ ግንባሮች ያገዛዙ ስልጣን አስጠባቂ ወታደሮች ከነትጥቃቸው ዛሬም ፋኖን መቀላቀላቸው የቀጠለ ሲሆን የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ ዛሬ ሚያዝያ 16 ቀን 2018 ይፋ እንዳደረገው ባለፉት በተከታታይ 2 ቀናት ውስጥ 6 ያገዛዙ ስልጣን አስጠባቂ ወታደሮች ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝን መቀላቀላቸውን አስታውቋል። 4 ያገዛዙ ስልጣን አስጠባቂ ሰራዊት አባላት የአጼ አምደ ጽዮን ኮር አጼ ዮሐንስ ክፍለ ጦርን ከነሙሉ ትጥቃቸው የተቀላቀሉ ሲሆን እነዚህም ከ101ኛ አየር ወለድ ክፍለ ጦር፣ ከ105ኛ ክፍለ ጦር፣ ከ15ኛ ክፍለ ጦር 2 ያገዛዙ ስልጣን አስጠባቂ ሰራዊት ሲሆኑ አንድ ያገዛዙ 103ኛ አየር ወለድ ክፍለ ጦር አባል ከነሙሉ ትጥቁ በተጨማሪ መቀላቀሉ ተገልጸዋል። በተመሳሳይ ካገዛዙ 104ኛ ልዩ ዘመቻ አየር ወለድ ኮማንዶ ክፍለ ጦር አንድ የሰራዊቱ አባል የመሐመድ ቢሆነኝ ኮር እስቴ ጎማ ተራራ ክፍለ ጦርን ከነሙሉ ትጥቁ መቀላቀሉን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በትላንትናው ዕለት ሬሽን በማቀበል ላይ በነበረው ያገዛዙ ስልጣን አስጠባቂ ወታደሮች ላይ የሰነዘረውን ከባድ ጥቃት አስታውሶ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር በቡልጋ ክፍለ ጦር በፋኖ ሰራዊት ከፍተኛ ጉዳት ያስተናገደ ያገዛዙ ወራሪ ሰራዊት ከምሽቱ 11 ሰዓት ተኩል ላይ የኮሮ አካል በሆኑት ነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ ልዩ ቦታው ከሰም ወንዝ ተብሎ በሚጠራው ስፍራ በጀግኖቹ በተፈጸመ ጥቃት ያገዛዙ ስልጣን አስጠባቂ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ በተጨማሪ ማስተናገዱን ይኸው መረጃ ጠቅሷል። በሌላ በኩል ከውጊያው ጎን ለጎን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር 49ኛ ክፍለ ጦር የሰራዊት የታድሶና የአልባሳት መርሃ ግብር በደማቅ ሁኔታ ማካሄዱን ምኒልክ ዕዝ ዛሬ ሚያዝያ 16 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። የህዝቡ 102ኛ ኮር ዋና ሰብሳቢ አርበኛ ቀኛዝማች ረዳው ውበቱ ለ49ኛ ክፍለ ጦር ሰራዊት አባላት የእንኳን አደረሳችሁ መልእክት ከማስተላለፍ በተጨማሪ በአማራ ህዝብ ላይ ጦርነት ያወጀው አገዛዝ በምርጫ ስም በህዝባችን ላይ ህገ መንግስታዊና መዋቅራዊ በደል ለማስቀጠል እንዲሁም የዳር ተመልካች ለማድረግ የመጣውን የብልጽግና አገዛዝ በቀላሉ ለማስወገድ በሰሞኑ በተወሰዱ ጠንካራ ወታደራዊ እርምጃዎች ጠላት ከፍተኛ ጉዳት ያስተናገደ ቢሆንም ዝግጁነቱ ተጠናክሮ እንዲቀጥል መልእክት ማስተላለፋቸውን ይኸው መረጃ ጠቅሷል። ምኒልክ ዕዝ 102ኛ ኮር ዋና የፖለቲካ መምሪያ ኃላፊ፣ የአደረጃጀት ዘርፍ ኃላፊና በወሎ ቤተ አማራ ምክትል አደረጃጀት ዘርፍ ኃላፊ በየበኩላቸው በዚሁ የሰራዊቱ ታድሶና የአልባሳት መርሃ ግብር ላይ ንግግር ማድረጋቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ከደጀን ከተማ በተንቀሳቀሰና በሸበል በረንታና በነማይ ወረዳ ሰላማዊ ሰዎች ላይ
ጭምር ዝርፊያና ጥቃት የሚፈጽመው ያገዛዙ ስልጣን ኃይል ላይ ድንገተኛ ጥቃት በመሰንዘር ድል መቀዳጀቱን ለማወቅ ተችሏል። በዚህም ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ የታወቀ ሲሆን በተመሳሳይ ለቴዎድሮስ ዛሬም ያገዛዙ ስልጣን አስጠባቂዎች ከነትጥቃቸው 8 ያገዛዙ ስልጣን አስጠባቂ ወታደሮች የአድማ ብተናና ሚሊሻ አባላት ከነትጥቃቸው ዛሬም ለቴዎድሮስ እንደ ሰሞኑ ሁሉ እጃቸውን መስጠታቸውም ታውቋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በኢትዮጵያ ውስጥ የሀሳብ ነጻነትን እያፈነ ነው ሲል ታዋቂው የእንግሊዙ ዘ ኢኮኖሚስት መጽሔትም ዘገበ። ሳይናወጡ የጸኑ ብዕሮችም ደፋሮች ናቸው ያለው ዘ ኢኮኖሚስት ኢትዮጵያ ውስጥ በአሁኑ ወቅት ጋዜጠኞች ባልታወቀ ሰዎች በሚስጥር ተወስደው ባልተገለጹ ወንጀሎች ተጠርጥረው ባልታወቁ ስፍራዎች መታፈን እየተለመደ መጥቷል ብሏል። ይህ ድርጊትም የቅርብ ጊዜም ሰለባም ደግሞ ከሆኑት መካከል የአዲስ ስታንዳርድ ጋዜጣ ማኔጂንግ ኤዲተሩ ሚሊዮን በየነ መሆኑን የጠቀሰው መጽሔቱ አዲስ ስታንዳርድ መጽሔት መንግስትን ለመተቸት ድፍረት ካላቸው ጥቂት የአገር ውስጥ ካሉ መገናኛ ብዙሃን አንዱ መሆኑን ጠቅሶ ባለፈው ሚያዝያ 7 2018 ዓ.ም ሲቪል የለበሱ ጭምብል ያደረጉ ሰዎች አቶ ሚሊዮንን ለጥያቄ ትፈልጋለህ በማለት በአዲስ አበባ ከሚገኘው የመጽሔቱ ቢሮ አፍነው ወስደውታል። ከዚያን ጊዜ ጀምሮ ስለ እርሱ የተሰማ ነገርም የለም ብሏል። ፖሊስ ጋዜጠኛ ሚሊዮንን በእርሱ ቁጥጥር ስር መሆኑን ቢክድም በየካቲት 2018 ዓ.ም መንግስት በብሔራዊ ጥቅምን አደጋ ላይ ጥለዋልና ሌሎችም በግልጽም ባልተጠቀሱ ህጎች ላይ ጥሰት ፈጽመዋል በሚል የጋዜጣውን ፍቃድም ሰርዣለሁ ብሎ እንደነበረም ያወሳው መጽሔቱ ባለፈው ዓመትን የጸጥታ ኃይሎች በቢሮው ላይ ብርበራን በማካሄድ ጋዜጠኞችን ማሰራቸውንም አውስቷል። በዚህ ምክንያት ብዙዎችም የመንግስትን የብቀላ እርምጃ በመፍራት ከስራቸው መልቀቃቸውን መጽሔቱ ዘግቧል። በርካታ የኢትዮጵያን ጋዜጠኞችም ታስረዋል፣ ተደብድበዋል ወይም ወደ ስደትም ዓለሙን ተዳርገዋል ያለው ዘ ኢኮኖሚስት ብዙ የውጭ አገር ጋዜጠኞችም ከሀገር ተባረዋል። በ2016 ዓ.ም አንድ ጋዜጠኛም ከተቋሚ የፖለቲከኛ ጋርም ሲገናኝ ተይዞም ከሀገር እንዲወጣ የተደረገበትን ሁኔታንም አውስቷል። ግለሰቡም የተገናኘው ለፖለቲከኛም ከጥቂት ሳምንታት በኋላ መገደላቸውንም አውስቷል። መንግስት ተጨማሪ ስደቶችና ጥቃቶችም እንደሚቀጥሉ እየዛተ ይገኛል ያለው መጽሔቱ በየካቲት ወር አንድ የመገናኛ ብዙሃን ተቆጣጣሪ ባለስልጣን አዲስ ስታንዳርድ መጽሔትና ሌሎችም መገናኛ ብዙሃን በኢትዮጵያ ላይ የተቀናጀ የመረጃ ጦርነት እየከፈቱ ነው ሲል መክሰሳቸውን አውስቶ እነርሱን መዋጋት የህልውና ጉዳይ መሆኑን የጠቀሱትኙ ባለስልጣኑ የኢትዮጵያም ሰይፍ አሁንም ከሰገባው አልገባም ሲሉ መደመጣቸውንም ገልጿል። ሳይናወጡ የጸኑ ብዕሮችም ደፋሮች ናቸው ያለው የእንግሊዙ ታዋቂ መጽሔት ዘ ኢኮኖሚስት ሰፊ ዘገባ በኢትዮጵያ ጉዳይ ማቅረቡም ተመልክቷል። ጠቅላይ ሚኒስትር አብይ አህመድ የዛሬ 8 ዓመት ወደ ስልጣን በመጡበት ወቅት በእስራት ላይ የነበሩ ጋዜጠኞችና ተቋሚ ፖለቲከኞችን ከእስራትም እንዲፈቱም ከስደትም እንዲመለሱ በማድረግ በእኔ ዘመን እስራት፣ ስደት፣ ነጻ ሐሳብን መጨፍለቅም አይሞከርም፣ በኢትዮጵያ ውስጥ ግልጽና ዲሞክራሲያዊ የሆነ ምርጫ ይካሄዳል የሚል ቃል ቢገቡም የሚያሳዝን ሁኔታ በአሁኑ ወቅት በርካታ የጠቅላይ ሚኒስትሩ ተቾችም ለስደት ተዳርገዋል አሊያም ወደ እስር ቤትም ተገዘዋልም ብሏል። ዘ ኢኮኖሚስት መጽሔትም መንስኤው ባልታወቀም ጋዜጠኞችን ባልታወቁ ሰዎች ወደ አልታወቀ ስፍራ መውሰዱ መሰወር የተለመደ የኢትዮጵያ አሁናዊ ክስተት መሆኑን የገለጸው ዘ ኢኮኖሚስት መጽሔትም ሐሳብን በነጻ መግለጽ በዛሬ ኢትዮጵያ ውስጥ ከባድ አደጋ ወይም ፈተና ውስጥ ገብቷል በማለትም ስጋቱን አጋርቷል። በኦሮሚያ ክልል አርሲ ሮቤ ዲዳ ወረዳ አንድ የኦርቶዶክስ እምነት ተከታይ የቤተ ክርስቲያን አገልጋይ ከሁለት ሙስሊም ወንድሞቻቸው ጋር በታጠቁ ሰዎች ወደ ጫካ ተወስደው ተገለው መጣላቸው ተገለጸ። በኦሮሚያ ክልል በኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ ያነጣጠረው ጥቃት ዛሬም ድረስ ያልቆመ ሲሆን ባለፈው ሰኞ ሚያዝያ 12 ቀን 2018 ዓ.ም አንድ የቤተ ክርስቲያን አገልጋይ ከሁለት ወንድሞቻቸው ጋር አልታወቁም በተባሉ ታጣቂዎች ከቤታቸው ተወስደው ጫካ ተገለው መጣላቸውና አስክሬናቸው ተነስቶ ስርዓተ ቀብራቸው መፈጸሙ ተገለጸ። አቶ ሙልዬ ፍስሐ የተባሉት ለዓመታት በኦሮሚያ ክልል አርሲ ዞን ሮቤ ዲዳ ወረዳ የጄና መብረቁ ቅዱስ እግዚአብሔር አብ ቤተ ክርስቲያን አገልጋይ ሰኞ ከቤታቸው ተወስደው የተገደሉት ከሁለት ወንድሞቻቸው ከሆኑ የእስልምና እምነት ተከታዮች ጋር ሲሆን ታጣቂዎቹ ከመኖሪያ ቤታቸው እንደወሰዷቸው የአካባቢው እማኞች ዋቢ አድርጎ ዲደብሊው ባወጣው በዚሁ ዘገባ ጠቅሷል። በግፍ የተገደሉት የቤተ ክርስቲያን አገልጋዩ አቶ ሙልዬ ፍስሐ ቤተሰብ ግድያ የተፈጸመበት ሁኔታ በተመለከተ በሰጡት አስተያየት ከምሽቱ 12 ሰዓት አካባቢ ታጣቂዎቹ ወደ ቤት ገብተው ሟቹና ሁለት ወንድሞቻቸውን እንደወሰዱና ወደ ምሽት 3 ሰዓት ላይ የመሳሪያ ተኩስ መሰማቱን
ተገለው መጣላቸውን አረጋግጠዋል። ለደህንነታቸው ሲባል ስማቸው እንዳይገለጽ የጠየቁ ሌላ አስተያየት ሰጪ የጄና መብረቁ ቅዱስ እግዚአብሔር አብ ቤተ ክርስቲያን አገልጋይ የሆኑት አቶ ሙሉዬ ፍስሐ ሰኞ ዕለት ከቤታቸው ተወስዶ የተገደሉት በታጠቁ ሰዎች መሆናቸውን ቤተ ክርስቲያኒቱን ለብዙ ዓመታት ማገልገላቸውን በመግለጽ ሰኞ ሚያዝያ 12 ቀን ለማክሰኞ አጥቢያ ምሽቱ 1 ሰዓት አካባቢ ወደ ቤታቸው የመጡ ያልታወቁ የተባሉት እነዚህ ታጣቂዎች በቤተ ክርስቲያን ደጃፍ በሚገኝ መኖሪያ ቤታቸውና ከደብረት አስገብተው ሲመለሱ ይዘዋቸው እንደሄዱም ተገልጿል። አቶ ሙሉዬ ፍስሐና ከሁለት ወንድሞቻቸው ጭምር ወደ ጫካ ተወስደው የተገደሉ ሲሆኑ ሁለቱ ወንድሞቻቸው ሙስሊም ሲሆኑ ታጣቂዎቹ ሶስቱንም ወደ ጫካ ወስደው ገለዋቸው አስክሬናቸው በማግስቱ ጠዋት ተገኝቶ መቀበሩንም ገልጸዋል። በኦሮሚያ ክልል አሩሲ ዞን ሮቤ ዲያዳ ወረዳ ብቻ ከ2017 ጀምሮ በተለያዩ ጊዜያት ወደ 46 የሚሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንና ሃይማኖት አባቶች በታጣቂዎች መገደላቸውን ባለፈው መጋቢትም በተመሳሳይ አቶ ፍቅሬ የተባሉ መገደላቸውን ይኸው ዘገባ አመልክቷል። ጄና መብረቁ ቅዱስ እግዚአብሔር አብ ቤተክርስቲያን ነው የሚኖሩት። የዛ አባል ከመሆናቸው ባሻገርም ያው ቤተክርስቲያኑን ለብዙ ዓመታት ሲያገለግሉ የኖሩ ናቸው። ምዕመንም ቢሆኑ የምዕመን ድርሻን ይዘው ሲያገለግሉ የነበሩ ቤተክርስቲያን ደጃፍ ላይ ነው ቤታቸው። ካህናቱም ቀድሰው ሲወጡ ማደፊያ ነው የእሳቸው ቤት። ቤተክርስቲያን አገልጋዮች እሳቸው ጋር ነበረ ከሚያርፉት የነበረ። እሳቸውን ነው ለ12 ለ13 አጥቢያ 1 ሰዓት ከምናምን አካባቢ ነው ገና ከብት አጉረው እንዳሉ የገደሏቸው። እንደዚሁ በቃ ቤተክርስቲያኑ በተለያየ መልኩ የሚያገለግሉ ናቸው። እንግዳ ተቀባይ ናቸው። በቃ ሙስሊሞች 2 ወንድሞች አሉ እዛ አካባቢ ናቸው። እነዚህ 3ቱን ነው በጋራ አድርገው እንደዛ አድርገው ገደሏቸው። እነዛ ሙስሊም እምነት ተከታይ ናቸው፣ እሳቸው ክርስቲያን ናቸው። አንድ ላይ ገለዋቸው። ጠዋት ነው አስከሬናቸው የተገኘ። በዚህ ዓመት እንኳን ተመሳሳይ ጥቃቶች በአሩሲ መፈጸማቸውን ተከትሎ እናት ፓርቲ በአካባቢው ካለፈው ዓመት ጀምሮ እየተፈጸሙ ያሉ ማንነትና ሃይማኖት ተኮር ጥቃቶች ትኩረት ሊያገኙ እንደሚገባና ሁኔታዎች ከቁጥጥር ውጭ ከመውጣታቸው በፊት ጭፍጨፋ እንዲቆም ተደጋጋሚ ጥሪ በመግለጫ ማውጣቱ አይዘነጋም። በትግራይ ክልል የሚንቀሳቀሱትን ህወሓትን ወይም ህዝባዊ ወያኔ ሓርነት ትግራይን ጨምሮ 4 ፓርቲዎች ያለ ቅድመ ሁኔታ አዲስን መንግስት እንዲመሰረትም ሲሉ ጥያቄ አቀረቡ። ህዝባዊ ወያኔ ሓርነት ትግራይ፣ ባይቶና፣ የአሲምባ ዲሞክራሲያዊ ፓርቲና አክሱማይት መዋዕለ ፓርቲዎችን ያቀፈው የጋራ መድረክ በትግራይ ያለምንም መዘግየት አዲስ መንግስት መመስረት አለበት ሲሉ ባወጡት መግለጫ ጊዜያዊ አስተዳደሩ ህጋዊነቱን እንዳበቃና ቅቡልነቱም እንዳጣ በመግለጽ በምትኩ አዲስ መንግስት እንዲቋቋም ጠይቀዋል። የፌዴራል መንግስቱ ተፈናቃዮችን ወደ ቀያቸው እንዳይመለሱ በመከላከል የትግራይ ህገ መንግስታዊ አስተዳደር ወደ ነበረበት እንዳይመለስ በማድረግና የታጠቁ ኃይሎችን በትግራይ ላይ ጥቃት እንዲፈጽሙ በማገዝ የግጭት ማቆም ስምምነቱን በቀጥታም ይሁን በተዘዋዋሪ ጥሷል በማለትም እነዚሁ ፓርቲዎች በመግለጫቸው ላይ የፌዴራል መንግስቱን ወቅሰዋል። የትግራይ ወጣቶችም ጉዳይ ቢሮም ሳውዲ አረቢያ ውስጥ በጅምላ የሞት ፍርድም ተላልፎባቸዋል ያላቸውን ከ200 በላይ ኢትዮጵያን ህይወትም ውጪ ጉዳይ ሚኒስትር እንዲታደግ በደብዳቤም የጠየቀ ሲሆን ቢሮው መንጠንጋም አስሪ በተባለ አካባቢ ምሽትም በሚባል እስር ቤት ውስጥ ከትግራይ ከኦሮሚያና ከአማራ ክልል የሄዱ ከ200 በላይ ስደተኞች በጅምላ የሞት ቅጣታቸውን እየተጠባበቁ እንደሚገኝ መረጃው ደርሶኛልም ብሏል። ስራ ፍለጋ የተሰደዱ ስደተኞች የህግ ጥበቃና አገልግሎትም ባላገኙበት ሁኔታ የተላለፈባቸው የጅምላ የሞት ፍርድ የሰብአዊና የሁለቱንም አገራት መልካም ግንኙነት የሚያኮላሽ መሆኑን ቢሮው የገለጸ ሲሆን ውሳኔውም በህዝቡ ላይ የስነ ልቦናም ጠባሳም የሚፈጥርና ብሔራዊ ክብራችንን የሚያዋርድ ነው ብለውታል። ይህ በዚህ እንዳለ ሙሉ ጋዜጣዊ መግለጫቸው በክልሉ መገናኛ ብዙሃን መታፈኑን አሊያም በተሳሳተ መልኩም ቀርቧል በማለት ባለፈው ሮብ መቀሌ ከተማ ውስጥ የማብራሪያ የተባለ ጋዜጣዊ መግለጫ ላንዳ ሪፖርትና ላዛም ትግርኛ ለተባሉ መገናኛ ብዙሃን የሰጡት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ስልጣን ልቀቁ፣ አስተዳደሮትን ተቀባይነት የለውም፣ ወደ ቀድመ የሰሜን ኢትዮጵያ ጦርነትም ህወሓት መራሽ አስተዳደር እንመለሳለን የሚለውን የህወሓት አቋምን እንደማይቀበሉ ገልጸዋል። ሌተና ጀነራል ታደሰም በደቦም ጫና ወይም አግባብ ባልሆነም በስሜት የሚነዳ ውሳኔም ምክንያትም ስልጣን አልለቅም በማለትም አቋማቸውን ገልጸዋል። በስተመጨረሻ በአገር ውስጥና በውጭ የሚገኙ ተጋሮች የትግራይ ክልል ተደቅኖበታል ያሉትን የፖለቲካም ቀውስን እንዲታደጉ ጥሪ ማቅረባቸው ተመልክቷል። ቴዲ አፍሮን ለጦርነት መቀስቀሻ ሲያደርጉት የነበረው አገዛዙ ጀነራል አገር ከፈረሰ ዋጋ የለውም በማለት ቀደም ሲል የቴዲ አፍሮ ስራዎችን
መሰረት አድርገው የሰጡት አስተያየት እንደ አዲስ በማህበራዊ ሚዲያ መዘዋወር ጀምሯል። በሃይማኖት ሽፋን ድምፃዊውን ለማጥላላትና አገዛዙን ያፈና እርምጃ ህጋዊ ለማድረግ የሚንቀሳቀሱ ከድርጊታቸው እንዲቆጠቡ ሚሊዮኖች ከድምፃዊ ጎን መሆናቸውን የሚጠቅሱ የማህበራዊ ሚዲያ ዘመቻዎች ተጀምረዋል። ብቻህን አይደለህም ካንተ ጎን ነን የሚሉ ጥሪዎች ተጠናክረው ቀጥለዋል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ከአንድ ሳምንት በፊት ኢትዮሪካ የተሰኘ አዲስ አልበሙን ይፋ ያደረገውን አንጋፋው ድምፃዊ ቴዎድሮስ ካሳሁን አዲስ አበባ ሲኤምሲ የሚገኘውን አቦጊዳ ስቱዲዮ ሰብሮ በፌዴራል ፖሊስ አማካኝነት ከዘረፈ በኋላ ድምፃዊውን በተመለከተ ተጨማሪ እርምጃ ሊወስድ ይችላል በሚል ከዚህ ቀደም እናንተ ስትፈልጉ ቴዲ አፍሮ ለሀገር ተቆርቋሪ አድርጎ ስትገልጹ ነበር በማለት ካገዛዙ ስልጣን አስጠባቂ ወታደራዊ አዛዦች መካከል በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር ሆኖ በማገልገል ላይ የሚገኙት ጀነራል ባጫ ደበሌ በአገዛዙ መገናኛ ብዙሃን የዛሬን ያርገውና ከህወሓት ጋር ጦርነት በገቡበት ወቅት ወጣቱን ለሀገር ተቆርቆር ለማለት ለመቀስቀስ ቴዲ አፍሮን ይጠቅሱ እንደነበር በማስታወስ በማህበራዊ ሚዲያ እንደ አዲስ መዘዋወር ጀምረዋል። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ለልጁ መጥፎ ታሪክ ማስተላለፍ የለበትም። ቢያንስ ለኢትዮጵያ እንኳን ቢቀር ከኢትዮጵያ በላይ ደግሞ ምን ይመጣል? ቴዲ አፍሮ የሚሊዮን ኢትዮጵያውያን ድምፅ መሆኑን በተግባር ያስመሰከረ የህዝቡን ብሶት፣ የህዝቡን ችግርና በአገሪቱ ላይ የተደቀነውን የፖለቲካ አደጋ ለማሳየት የሞከረ የትኛውንም ብሔርም ሆነ ሃይማኖት ያልነካ ነገር ግን አገዛዙ ስልጣን የተነካ በሚል እብሪት እየወሰደ ያለው ህገወጥ እርምጃ ድምፃዊን መንካት ሚሊዮኖችን መንካት ነው። ድምፃዊን መንካት በሚሊዮኖች ውስጥ የተዳፈነውን የቁጭትና የመጠቃት የአገር አልባነት ስሜት የሚቀሰቅስና አገዛዙ ያልጠበቀውን ፖለቲካዊ ክስረት ከወዲሁ እያስተናገደ የመጣ ሲሆን ከዚህ አፈና ድርጊቱ ካልተቆጠበ ሚሊዮኖች ከድምፃዊ ቴዲ አፍሮ ጎን መሆናቸውን በተለያየ መንገድ መግለጽ አለባቸው የሚሉ ጥሪዎች ተጠናክረው ቀጥለዋል። የመብት ተሟጋቹ የቀድሞው ኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ማዕከል ዋና ዳይሬክተር ያሬድ ኃይለማርያም ብቻህን አይደለህም ከቴዲ አፍሮ ጎን ነኝ የሚሊዮኖች ድምፅ የሚሉ የማህበራዊ ሚዲያ ዘመቻዎችን መቀላቀሉን አስታውቋል። ይህ በእንዲህ እንዳለ አዲስ አበባ ውስጥ የወንጌል አማኝ ነን ያሉ ጥቂት ጎረምሳዎች መጽሐፍ ቅዱስ በመያዝ ኢትዮጵያ አልፈረሰችም እኛም አልፈረስንም በማለት ድምፃዊውን ለማሳጣትና ከባዕድ አምልኮት ጋር ለማገናኘት የሞከሩት እንቅስቃሴ ሃይማኖትን ሽፋን በማድረግ ግፈኞችን በመደገፍ ጸረ ክርስትና ተግባራቸውን እንዲያቆሙ በማህበራዊ ሚዲያ ጥሪ እየቀረበ ሲሆን እውቁ ዘማሪ የማህበራዊ ሚዲያ አንቂ ዶክተር ደረጀ ከበደ በበኩሉ ድምፃዊ ቴዲ አፍሮ እውነተኛ የህዝብ ድምፅ፣ እውነተኛ ወንጌል የሰበከ መሆኑና በተቃራኒው ወንጌልን ጨብጠው ግፍን የሚያበረታቱ ከዘራፊና ከገዳዩ ስርዓት ጎን የቆሙ ጸረ ወንጌል ጸረ ክርስትና መሆናቸውን ሰፋ ባለ መንገድ አስተያየቱን ሰጥቷል። አገዛዙ ድምፃዊውን ለማሰር አመቺ ሁኔታ እየጠበቀ መሆኑን የሚጠቅሱ ሰፊ መረጃዎች የወጡ ሲሆን በድምፃዊ ላይ የሚወሰድ የትኛውም እርምጃ አገዛዙ ድምፃዊ ሃጫሉ ሁንዴሳን ገድሎ የብሔር መልክ በመስጠት በአማራ ብሔር ተወላጆች ላይ ጭፍጨፋ አድርጎ እጁን አጣጥፎ እንደተቀመጠው ከተጠያቂነት ሊድን የሚችልበት አይደለም። ጠቅላይ ሚኒስትሩ ከዚህ ቀደም የፈጸሟቸው የፖለቲካ ግድያዎች የልብ ልብ የሰጣቸው ቢሆንም በአሁኑ ወቅት በድምፃዊ ቴዲ አፍሮ ላይ ሊወስዱት የሚችሉት ማንኛውም እርምጃ ያልተጠበቀ ቀውስ ሊያስከትል ይችላል የሚለው ከኢትዮጵያን አልፎ ዓለም አቀፍ ዲፕሎማቶችን ጭምር ማሳሰቡና ይህንኑ ተከትሎ ለአገዛዙ ውጭ ጉዳይ ሚኒስትር ጥያቄ እስከ ማቅረብ መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። ነፍሰ ገዳዮች ጋር እንዲህ የሚጋፈጥበት ምክንያት ስለ ሕዝብ ፍቅር ነው። እንዲህ አይነት ሰው ቶሎ አይከሰትም። ይሄ ዛሬ የምታዩቸው ፓስተር ገሌ ነብይ ከሌ ነኝ የሚለው በተለይ ይሄ ነብይና ሐዋርያ የሚባሉ ወሮበላዎችም እነሱን ተዋቸው። በፕሮቴስታንት ያለው፣ በእስልምና ያለው፣ በኦርቶዶክስ ያለው፣ በጴንጤ ያለው ክሪዝማቲኩ በሙሉ ዛሬ መጽሐፍ ቅዱስ ይዞ መስቀሉን ይዞ መንፈሳዊ ነኝ ብሎ የሚለው ጊዜ ሲለወጥና ክፉ ቀን ሲመጣ ከህዝብ ጋር አይቆምም። ፈርጥጦ ነው የሚሄደው። ወይም ደግሞ ለመንግስት ከመንግስት ጋር ሆኖ ህዝቡን ያሳምናል።
በኦሮሚያ ክልል በክልሉ ባለስልጣናት የሚደገፍ የጸጥታ ኃላፊዎች የሚያውቁትና በጋራ የሚዘርፉበት፣ የሚገድሉበት፣ የሚያፍኑበት፣ የሰው ንብረት የሚቀሙበት የማፊያ ቡድን መረጃዎች መጋለጥ ቀጥለዋል። የዛሬው ተረኛ በአዳማ ናዝሬት ከተማ ዋና የ120 ማፊያ ቡድን መሪ ወርቁ ፑጳ መረጃዎች ይፋ ሆነዋል። በርካቶችን እያገተ ሚሊዮኖችን ተቀብለዋል። ሌላው ቀርቶ ሆቴሉ ውስጥ ከሚዝናኑ ሰዎች መካከል በጥይት ተኩሶ ገድሎ ተጠያቂ የለም። በህገወጥ መሳሪያ ዝውውር ላይ ከባለስልጣናት ጋር ግንባር ፈጥሮ ከፍተኛ ሀብት እየሰበሰበ መሆኑን ይፋ የሆነው መረጃ ይገልጻል። በአዳማ ናዝሬት ወርቁ ፑጳ በሚል የቅጽል ስሙ የሚታወቀው ራሱን አባ ገዳ ብሎ የሚጠራው ግለሰብ ትክክለኛ ስሙ ወርቁ ንጉሴ ብሩ ሲሆን በይፋ የሚታወቀው ግን በባለ ሀብትነቱ ወደ ምስራቅ ሐረርጌ በሚወስደው የከተማ መውጫ ላይ የሚገኘው የአዳማ ቦሰት ሆቴል ባለቤት ሲሆን ከጀርባ ግን ከድሃ እስከ ሀብታም የሚፈራው በየሄደበት ሆቴል ሁሉ ሳይጠየቅ ሂሳብ የሚከፈልለት ጉልበተኛ ጋንግስተርና በባለስልጣናቱ ጋር ግንባር ፈጥሮ ባደራጃቸው ህገወጥ ሸኔ ሌላው ቀርቶ ያገዛዙ ስልጣን አስጠባቂ ሰራዊት አባላት ሳይቀር ሰዎችን እያሳገተ በሚሊዮን የሚቆጠር ገንዘብ የሚቀበል ከሰራዊት አባላቱን ጨምሮ መሳሪያ እየገዛ ለታጣቂዎች ጭምር መሳሪያ የሚሸጥና የገዛ ጓደኞቹን ጭምር ቤተሰቦቻቸውን እያሳገተ ገንዘብ እስከ መቀበል የደረሰ ቤተሰቦቻቸውን የገደለ ጭምር መሆኑን ጀዋር መሐመድ በስፋት ባወጣው መረጃ አጋልጧል። በኦሮሚያ ክልል የተለያዩ ዞኖች 120 በሚል ስያሜ የተደራጀ የማፊያ ቡድን ህገወጥ ግድያን፣ ዝርፊያን፣ ህገወጥ እገታን፣ የዜጎችን ንብረት በኃይልና በህገወጥ መንገድ የመቀማትና የመዝረፍ ድርጊቶችን በተከታታይ እየተጋለጠ ሲሆን ቀደም ሲል በአምቦ በሻሸመኔና በጀልዱ የነበረው የ120 የማፊያ ቡድን አባላትና ዋና ዋና መሪዎችን እንዳጋለጠ ሁሉ በአዳማ የሚገኘው ይሄው ወርቁ ፑጳ በሚል ስም የሚጠራ ወርቁ ንጉሴ ብሩ የፈጸማቸውን ድርጊቶች በዝርዝር አጋልጧል። በወርቁ ፑጳ ስር በተደራጀው 120 ማፊያ ወንጀሎች ተነግረው አያልቁም ያለው ጀዋር አዳማ ውስጥ ለግለሰብም ሆነ ቡድን የጦር መሳሪያና ጥይት ከፈለገ ቀላሉና አጭሩ መንገድ ወርቁ ፑጳን ማግኘት ነው። ሽጉጥም ሆነ ክላሽንኮቭ ቢፈልጉ በቀላሉ ያቀርቡሎታል። ከበድ ያሉና በቁጥር በርከት ያሉ መሳሪያዎችን ከፈለጉ ደግሞ ከመንግስት ካዝና አስወጥቶ በማቅረብ ይታወቃል። ራሳቸውን ለመጠበቅ ከሚፈልጉ ግለሰቦች አንስቶ መንግስትን እስከሚታገሉ ታጣቂዎች ድረስ የሁሉም የጦር መሳሪያ ግብይት በወርቁ ፑጳ ዘንድ የሚፈጸም መሆኑን ጠቅሷል። ወርቁ ፑጳ የክልሉ ፖሊስ አዛዦች ጭምር የሚያውቁትና ከባለስልጣናቱ ጋር ግንባር ፈጥሮ ከሚሰራው የመሳሪያ ሽያጭ በተጨማሪ ሰዎችን አግቶ ገንዘብ ማስከፈል አንዱ ስራው መሆኑን የጠቀሰው ጀዋር ይህንን በሁለት ደረጃዎች ይተገብረዋል። መጀመሪያ ገንዘብ ያላቸውን ባለሀብቶች ስለ ቤተሰቦቻቸውና ስለ እንቅስቃሴዎቻቸው መረጃ ይሰበስባል። በዚያ መረጃ መሰረት ያዘጋጃቸውን ሸኔዎች በመጠቀም ወደ አዳማ ውስጥ አለዚያም ወደ ገጠር ሲሄዱ እንዲታገቱ ያደርጋል። ሁለተኛ ደረጃ ደግሞ እርሱ ራሱ እንደ ሽማግሌ በመግባት ድርድር ያደርጋል። ያ ባለሀብት ለመክፈል ፈቃደኛ ከሆነ እንዲለቀቅ ያደርጋል። ከዚህም በሁለት በኩል ገንዘብ ይበላል። አንደኛው ታጋጁ ከከፈለው ገንዘብ ላይ ከሽፍቶቹ ኮሚሽን ይካፈላል። ሁለተኛ ደግሞ ለፈጸመው የሽምግልና አገልግሎት ከባለ ሀብቱ የምስጋና ክፍያ ይቀበላል ያለው ጀዋር መሐመድ ይህንን ሴራ ከሩቅ ሰዎች አልፎ የቅርብ የስራ ባልደረባው በሆነ አንድ ባለ ሀብት ላይ መፈጸሙንም ጠቅሷል። በመጀመሪያ የሰውየው ጥቂት ዘመዶች አስጠለፈ። ያነጋዴ ግን ግትር ነበር። ወርቁ ፑጳ እንደመከረው ገንዘብ ከመክፈል ይልቅ ፖሊስ ይዞ ታጋቾቹ ያሉበት ቦታ በጂፒኤስ ለይቶ ተጓዘ። ወርቁም አብሮት እየዛተ ዘመተ። ቦታው ሲደርሱ ከዘመዶቹ መካከል አንዱ ሬሳ ላይ ከፈለክ ክፈል ካልከፈል ደግሞ የቀሩትንም እንዲረሳቸውን ትሰበስባለህ የሚል ወረቀት አገኙ። መክፈል ያለበት የገንዘብ መጠንም በጥፍ ጨመረ በማለት ባለሀብቱ የቀሩትን ዘመዶቹን ለማዳን የተጠየቀውን ከፍሎ ለወርቁ ፑጳም የምስጋና እጅ መንሻ ሰጠው። ይህ ባለሀብት አዳማ ውስጥ ታዋቂ ሰው በመሆኑ የአዳማ ንግድ ማህበረሰብ አብዛኛው ይህንን ጉዳይ ያውቀዋል በማለት ድርጊቱን አጋልጧል። ከኦሮሚያ ፖሊስ ዋና አዛዥ ጨምሮ በየደረጃው የሚገኙ ባለስልጣናት ጭምር በጥቅም የታሳሰሩበት ግለሰቡ በቅርቡ እንኳን ከሰባ የመሬት ይዞታ ካርታ ጋር በፌዴራል ጸጥታ ሰዎች በቁጥጥር ስር ከዋለ በኋላ አንድም ክስ ሳይመሰረትበት ከአዲስ አበባ ከ3 ቀን በኋላ መፈታቱን ቤቱ ወደ ሆቴሉ ለመዝናናት የመጡ ሰዎች ላይ ህዝብ በተሰበሰበበት ጥይት ተኩሰው አንዱን መግደሉና ተጠያቂ አለመሆኑን ጭምር በዝርዝር አስረድተዋል። ወርቁ ፑጳ ሰሞኑን ፎቶግራፉ በማህበራዊ ሚዲያ አስቀድሞ መውጣቱን ተከትሎ የተለያዩ ባንኮች የእሱን የባንክ መረጃ ሌሎች ወገኖች እንዳያዩ ማስቆለፉን ጀዋር ጠቅሶ ይህን ያደረገው ኮሚሽን የሚከፍላቸው ባለስልጣናት ጭምር እንዳይታወቁ መሆኑን በዚሁ መረጃ ጠቅሶ ከኦሮሚያ ክልል ፖሊስ ጀምሮ በአዳማ ከተማ በተለያዩ ደረጃ አብረውት የሚሰሩት ዘራፊዎችን፣ የጸጥታና የፖለቲካ ኃላፊዎችን በስም ዘርዝሮ አጋልጧል።
የአርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ስቱዲዮ መዘረፉን የአርቲስቱም የቅርብም ሰዎች ነገሩኝ በማለትም የጀርመኑ ራዲዮ ዶቼ ቬሌ አረጋገጠ። እኛም ትላንት እንደዘገብነው ትላንት ማምሻውን የወጡ መረጃዎችን ተንተርስሶም ዶቼ ቬሌ እንደዘገበው መሳሪያ የታጠቁና በተሽከርካሪ የመጡ አካላትም ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ በሚባለው ስፍራ ከሚገኘው የአርቲስትም ቴዲ አፍሮ ስቱዲዮ ንብረት መዝረፋቸውን እነዚሁ የማንነታቸው እንዳይገለጽ የጠየቁ የአርቲስቱም የቤተሰብ አባላትም እንደነገሩትም ዘግቧል። ዶቼ ቬለ ያነጋገራቸው እኚህ የመረጃ ምንጭም በበኩላቸው ትናንት ምሽት ወደ 3 ሰዓት ገደማ ድርጊቱ መፈጸሙን ያረጋግጡ ሲሆን በማከልም ጠባቂዎቹን በመደብደብ ስቱዲዮ ተሰብሮ አርቲስቱ ለሙዚቃ ስራው የሚጠቀምባቸው ንብረቶች መዘረፋቸውንም አመልክተዋል። አርቲስትም ቴዎድሮስ ካሳሁን በርካታ የሙዚቃ ስራዎች እንዳሉት የገለጹት የመረጃ ምንጩ አብዛኞቹም እስካሁን አልወጡም ብለዋል። ቴዲ አፍሮ የዕለቱ በሙዚቃ ስራና ልምምድ እንዲሁም የሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉትም እኚሁ የቅርብም የቤተሰብ ምንጭም በርካታ ግጥሞችና የሙዚቃ ስራዎቹ ለሌሎችም አርቲስቶችም እንደሚሰጥም ገልጸዋል። ምንም እንኳን አርቲስቱ ኤቶሪካም የተሰኘውን የሙዚቃ አልበሙን ከመውጣቱ በፊት ጀምሮ የስነ ልቦናም ጫናም ሊያደርሱ የሚችሉ ወከባዎች በአካባቢው እየተፈጸሙ መሆኑን እንቅስቃሴዎችም ተገትቶም ቢሆን እስከ አሁን በደህና ሁኔታ ላይ እንደሚገኝ እኚሁ የቤተሰብ ምንጭ ለዶቼ ቬሌም አጋርተዋል። በመንግስት በኩል ይህ መረጃ እስከ ተጠናከረበት ጊዜ ድረስም ምንም የተባለም ነገር አለመኖሩን ማስተባበያም ወይም ማረጋገጫ አለመኖሩን ዶቼ ቬሌ በዘገባው ላይ አክሏል። በደቡብ ኢትዮጵያ ክልል በጎፋ ዞን የመምህራን የስራ ማቆም አድማን ተከትሎ መማር ማስተማር ሂደቱ መቋረጡ ተገለጸ። እንባ ጠባቂ ተቋም ለዞኑ የመምህራኑን ከህግ አግባብ ውጭ የተከለከለ የ9 ወር ውዝፍ ክፍያ እንዲከፍል አላግባብ በተለያዩ መዋጮች ስም የተቆረጠ ደሞዛቸው እንዲመለስ የሰጠውን ትዕዛዝ ተግባራዊ ያለማድረጉን ተከትሎ መምህራኑና ሰራተኞቹ ስራ ማቆም አድማ ማድረጋቸው ታውቋል። በደቡብ ኢትዮጵያ ክልል በጎፋ ዞን የጋልማ ከተማ አስተዳደር የኢትዮጵያ ህዝብ እንባ ጠባቂ ተቋም ያስተላለፈውን የውሳኔ ትዕዛዝ ተግባራዊ አላደርግም ማለቱን ተከትሎ በከተማዋና በዛላ ወረዳ ስር በሚገኙ ትምህርት ቤቶች መማር ማስተማር የተቋረጠ ሲሆን ለዚህ ምክንያቱ መብታቸውን ጠይቀው መብታቸው ተግባራዊ ያልተደረገው 125 መምህራንና የመንግስት ሰራተኞች ስራ ማቆም አድማ ማድረጋቸውን ተከትሎ መሆኑን ከአካባቢ የወጣው መረጃ ይገልጻል። መምህራኑ ያስተዳደሩን ድርጊት ህገወጥና አስተዳደራዊ በደል በማለት የኢትዮጵያ ህዝብ እንባ ጠባቂ ተቋም ከዚህ ቀደም ያቀረቡትን ቅሬታ መሰረት አድርጎ ጥር 27 ቀን 2018 ዓ.ም በጻፈው ደብዳቤ ለ125 መምህራንና የመንግስት ሰራተኞች አቤቱታቸው ተቀባይነት ማግኘቱን ያቀረቧቸው መሰረታዊ ጥቅም ጥያቄዎች ከህግ አግባብ ውጭ የተከለከለ የ9 ወር ውዝፍ ክፍያ ከ2013 እስከ 2017 የተከማቸ የደረጃ እድገትና የትምህርት ማሻሻያ ውዝፍ ክፍያ የ2018 ዓ.ም የኑሮ ውድነት ማካካሻ የጥቅምት ወር ክፍያን ጨምሮ በ2017 ለታላቁ ህዳሴ ግድብ በሚል በቦንድ ክፍያ ስም የተቆረጠ ገንዘባቸው ተመላሽ እንዲሆን የ2018 አዲሱ የደሞዝ ጭማሪ የመስከረም ወር ውዝፍ እንዲከፈላቸው የሰጠውን ትዕዛዝ ዞኑ ተግባራዊ ያለማድረጉን ተከትሎ የስራ ማቆም አድማውን ማድረጋቸው ታውቋል። ደብሊዩቲ ሚዲያ ቅሬታ አቅራቢ መምህራኑና ሰራተኞቹ የላኩትን መረጃ መሰረት አድርጎ ባወጣው በዚሁ ዘገባ የእንባ ጠባቂ ተቋም ምርመራውን ካጠናቀቀ በኋላ ጋልማ ከተማ አስተዳደር እስከ መጋቢት 30 ቀን 2018 ድረስ ክፍያውን ፈጽሞ ሪፖርት እንዲያደርግ በ30 የስራ ቀናት ገደብ ትዕዛዝ ተሰጥቶት የነበረ ቢሆንም ዛሬም ድረስ ትዕዛዙን ተግባራዊ ባለማድረግ ክፍያውን ባለመፈጸሙ በጋልማ ከተማና በዛላ ወረዳ የሚገኙ መምህራን በወሰዱት የስራ ማቆም አድማ እርምጃ የመማር ማስተማር ሂደቱ ለመቋረጥ ምክንያት መሆኑን ይኸው ዘገባ ጠቅሷል። የጋልማ ከተማ መምህራን ማህበር በበኩሉ መምህራን ጥቅማቸው ተከብሮ በሰላም ወደ ስራ እንዲመለሱ በተደጋጋሚ ጥያቄ ቢያቀርብም ካስተዳደሩ ተገቢው ምላሽ እንዳላገኙ ማህበሩ በጻፈው ደብዳቤ መምህራን በኑሮ ውድነት በአስተዳደራዊ በደል እየተጎዱ መማር ማስተማር መቀጠል አይቻልም ሲል የመምህራኑ መብት እንዲከበር ጥያቄ ማቅረቡን ይኸው መረጃ ጠቅሷል። የአካባቢው አስተዳደር አካላት የህግ የበላይነትን የመናቅና የዜጎችን መሰረታዊ መብት የመርገጥ ተግባር በአስቸኳይ ሊቆም ይገባል የሚል ጥሪ ያቀረቡት መምህራን የጎፋ ዞንና የክልሉ ከፍተኛ አመራሮች በጉዳዩ ትኩረት ካልሰጡ ተመሳሳይ ቅሬታ ያላቸው የጤና ባለሙያዎችና በሌሎችም ወረዳዎችና ከተሞች የሚገኙ መምህራን ተመሳሳይ ጥያቄ ያላቸው ተቃውሞ እንዳያደርጉ ስጋት እንዳለ ከአካባቢው የወጣው ተጨማሪ መረጃ ይገልጻል። ይህ በእንዲህ እንዳለ የኢትዮጵያ ጤና ባለሙያዎች በአዲሱ የደሞዝ ጭማሪ መሰረት አነስተኛም ቢሆን የትርፍ ሰዓት ክፍያ እንዲከፈለን በሚል በተበጣጠሰ መንገድ ዛሬም ድረስ የሚያቀርቡት ጥያቄ የቀጠለ ሲሆን የደሞዝ ጭማሪ አካቶ የጤና ሽፋን እንዲሰጣቸው ያቀረቡት 12 ጥያቄ ዛሬም ያልተመለሰ ሲሆን የጤና ባለሙያዎችም ሆነ መምህራን በተናጠል የሚያደርጉ
የሚያደርጓቸው ጩኸቶች ውጤት እንደማያመጡና በተደራጀና በተቀናጀ መንገድ መብታቸውን ለማስከበር የጋራ የሥራ ማቆም አድማ በማድረግ ለመብታቸው እንዲቆሙ ተደጋጋሚ ጥሪ ሲቀርብ መቆየቱ አይዘነጋም። የኢትዮጵያ የካፒታል ገበያ ባለስልጣን ዜጎች በሕግ አልተመዘገበም ካለው አንድ የግል ኩባንያ ጋር በመጠጥ ውሃም ሽርክና ወይም አክሲዮን ጋር ያወጣውን ማስታወቂያ በጥንቃቄ ይመልከቱ ሲል አሳሰበ። የባለስልጣን መስሪያ ቤቱ ባወጣው መግለጫ የአርባ ምንጭ ውሃ ፋብሪካም ተከላ የመጠጥ ውሃ በጠርሙስ ለማቅረብ ፕሮጀክት የነደፈው ባይራም ሼር ኩባንያ ሕጋዊ ፍቃድና ምዝገባም ሳይኖረው ኢትዮጵያን ለአዲሱም የውሃ ጠርሙስ ማምረቻ ፋብሪካ መመስረቻ ሽርክና ወይም አክሲዮን እንዲገዙ የሚጋብዝ ማስታወቂያ በማህበራዊ ትስስር ገጾችም ሳይቀር ማቅረቡም ተገቢ አይደለም፣ ኢትዮጵያን ጥንቃቄም እንዲያደርጉ ሲል የባለስልጣን መስሪያ ቤቱ አስጠንቅቋል። የዛሬ 6 ዓመት በአዋጅ የተቋቋመው የኢትዮጵያ ካፒታል ገበያ ባለስልጣን ሰሞኑን በተሰራጨው ለመጠጥ ውሃ ጠርሙስ ምስረታ የሽርክና ወይም የአክሲዮን ግዙ ግብዣ ጉዳይ የራሱን አስተዳደራዊ ምርመራ እያካሄደ መሆኑን ገልጾ በሕግ ያልተመዘገበ ሕጋዊ እውቅና የሌላቸው ድርጅቶች ወይም ግለሰቦች በሚያወጡት የሽርክና የአክሲዮን ግዙም ግብዣ ምክንያትም ኢንቨስተሮችም ክፉኛ አደጋ ውስጥ ሊወድቁ ስለሚችሉ ህዝቡም ከእንደዚህ አይነቱ ከገንዘብ ክፍያ ጋር በተያያዘ የሚደረጉ ማስታወቂያዎችንና የደላሎችን ጉትጎታን በንቃት ሊመለከት ይገባል በማለትም ምክረ ሀሳቡን ሰንዝሯል። በኢትዮጵያ ውስጥ ለማመን የሚከብዱ አነስተኛ የገንዘብ ክፍያ ከፍላችሁ የዘመናዊ ቤት የቅንጡ መኪናዎች ባለቤት እናደርጋችኋለን ወዘተ የሚሉ ማስታወቂያዎችም ተንሰራፍተው በርካታ ዜጎችም ለክፉ ቀን ያስቀመጡትን ቅርሳቸውን በማውጣት ለሞጭላፋ ደላሎችና ግለሰቦች በመስጠትም በጠራራ ፀሐይ ተዘረፍን የሚሉ ምሬቶችም እየተበራከቱ መምጣታቸውን የተለያዩ መረጃዎች ይገልጻሉ። መንግስታዊ የኢትዮጵያ ካፒታል ባለስልጣን እገዳ የጣለበት የባይራ አክሲዮን ማህበር ባለስልጣኑ የቅድመ ማስታወቂያም ፍቃድ ሳያገኝ ለምን ማስታወቂያም ለማስነገር እንደተገፋፋም እስከ አሁን ድረስም የሰጠው ምላሽ የለም። በአክሱም ውሳኔ መሰረት በህወሓት ከስልጣን ይባረራሉ ተብሎ የሚጠበቁት በህገወጥ መንገድ ስልጣናቸው ተራዝሟል የተባሉት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ተጨማሪ ጀነራሎችን በዙሪያቸው እያሰባሰቡና ያልተጠበቀ ድጋፍ እያገኙ መሆኑን የሚጠቅሱ መረጃዎች ወጥተዋል። ሁኔታው ወደ ወታደራዊ ፍጥጫ እንዳያድግ ስጋት መኖሩ ታውቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ማዕከላዊ ኮሚቴ በቅርቡ አክሱም ላይ ያደረገውን ስብሰባ ተከትሎ ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ለሆኑት ሌተናል ጀነራል ታደሰ ወረደ ተጨማሪ 1 ዓመት የሥራ ጊዜ አራዝም ያለው ይበሉ እንጂ ህወሓት የፕሪቶሪያውን ስምምነት የጣሰ የተናጠል ውሳኔ በመሆኑ ተቀባይነት የለውም በሚል በማዕከላዊ ኮሚቴው ወደ ጎን ያደረጋቸውና ከ5 ዓመት በፊት የነበረውን የትግራይ አስተዳደር እንዲመለስ የሰጠውን ውሳኔ ተከትሎ ጀነራሉ መፈንቅለ መንግስት እንዳታስቡ የሚል ማስጠንቀቂያ ከሰጡ በኋላ የተወሰኑ ጀነራሎች በእሳቸው ዙሪያ መሰባሰብ መጀመራቸውን የሚጠቅሱ መረጃዎች ወጥተዋል። ቀደም ሲል በህወሓት ቁጥጥር ስር ከነበሩት የትግራይ ወታደራዊ አዛዦች መካከል ከጊዜ ወደ ጊዜ ለሁለት የመከፈል አዝማሚያ እንደ ፖለቲካ አመራሩ በግልጽ እየታየ መምጣቱን የሚያሳዩ መረጃዎች ከወደ ትግራይ መውጣት ጀምረዋል። ጀነራል ወልደ ገብርኤል፣ ጀነራል ነጋሽ ዳኘ፣ ኮሚሽነር ገብረ ዲላ፣ ኮሎኔል ተወልደና ጀነራል ማሾ በየነ የተባሉት ከትግራይ ወታደራዊ አዛዦች መካከል የራሳቸው እያንዳንዳቸው የሚመሩት አርሚ ያላቸው ሲሆን ለሌተናል ጀነራል ታደሰ ወረደ ግልጽ ድጋፋቸውን መስጠታቸውና በኃይል ከስልጣን እንደማይነሱ ማረጋገጫ መስጠታቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። ይህን ተከትሎ ህወሓት አክሱም ላይ በማዕከላዊ ኮሚቴ የወሰነውን ውሳኔ ተግባራዊ ለማድረግ የትኛውም የጸጥታ ኃይል ከሌተናል ጀነራል ታደሰ ወረደ ተልዕኮ እንዳይቀበል ትዕዛዝ ተግባራዊ እንዳይደርግ የተሰጠውን ክልከላ ጭምር መሰረት በማድረግ ውሳኔውን ተግባራዊ ለማድረግ እየወሰዳቸው ባሉ ሹምሽሮች ውስጥ ውሳኔውን ተከትሎ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ከስልጣን አይነሱ እንጂ አዝማሚያውን ተከትሎ መፈንቅለ መንግስት እንዳታስቡ የሚል ማስጠንቀቂያ ከሰጡም በኋላ የትግራይ ጊዜያዊ አስተዳደር ሰራተኞችን በመሰብሰብ ዛሬም ተጨማሪ ማብራሪያና ማስጠንቀቂያ መስጠታቸውን የሚጠቅሱ መረጃዎች ወጥተዋል። አዲሱ የኃይል አስተላለፍ ሌተናል ጀነራል ታደሰ ወረደን የልብ ልብ እንዲሰማቸው ያደረገ ግልጽ ድጋፍ መሆኑን የሚጠቅሱ መረጃዎች ህወሓትን በሚደግፉት ቁጥራቸው በዛ የሚሉት የትግራይ ወታደራዊ አዛዦች የአክሱሙን ውሳኔ ተግባራዊ ለማድረግ ስምምነት ላይ መድረሳቸውና ይህን ተከትሎ በሁለቱ ኃይሎች መካከል ያለው ፍጥጫ ወደ ኃይል ግጭት እንዳያመራ የሚል ስጋት ተጠናክሮ መቀጠሉን ከትግራይ ወጣው መረጃ ይገልጻል። ሌተናል ጀነራል ታደሰ ወረደ ድጋፋቸውን
የሰጡት እነዚህ 5 ወታደራዊ አዛዦች ህገወጥ መፈንቅለ መንግስት አይደረግም፣ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ናቸው፣ ይህንን አምናችሁ ተቀበሉ በማለት ሌሎችንም እየቀሰቀሱ መሆኑን የሚጠቅሱ መረጃዎች ወጥተዋል። የሁለቱ ኃይሎች ፍጥጫ ወደ ኃይል ግጭት ካመራ ያልተጠበቁ ሁኔታዎች ሊፈጠሩ ይችላሉ የሚሉ ግምቶችም ተከትለው ቀርበዋል። ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደር ፕሬዚዳንትን ስልጣን ብቻቸውን የማራዘም ስልጣን የሌላቸው ቢሆንም 2015 ላይ ወጣው ህግ የትግራይ ጊዜያዊ አስተዳደር ፕሬዚዳንትን ስልጣን ለማራዘም የፌዴሬሽን ምክር ቤት አፈጉባኤና የአፈጉባኤውን ውሳኔ በዘላቂነት የሚያጸድቀው የፌዴሬሽን ምክር ቤት መሆኑን በህግ የሚደነግግ ቢሆንም ጠቅላይ ሚኒስትሩ በተናጠል የሰጡትን ውሳኔ ተከትሎ ህወሓት ተቃውሞውን አሰምቶ የቀደመውን የትግራይ ጊዜያዊ አስተዳደር ለመመለስ ውሳኔ ላይ መድረሱን መዘገባችን አይዘነጋም። በአፍሪካ አህጉር የ11 ቀናት መንፈሳዊ ጉብኝት ያካሄዱት የሮማው ካቶሊክ ቤተ ክርስቲያን አባት አቡነ ሊዮ 14ኛው ኢራንና አሜሪካም ጦርነትን ወደ ማስቆም ድርድር እንዲመጡ አሳሰቡ። ብፁዕነታቸው የጦርነት ሰለባ የሆነ ያሉት የአንድ ሊባኖሳዊ ሙስሊም ጨቅላ ህፃን ምስልን ዛሬም በኪሳቸው ይዘው እንደሚሄዱ ለመገናኛ ብዙሃን ተናገሩ። በአፍሪካ አህጉር ካለፈው ሚያዝያ ወይም ከፈረንጆቹ አፕሪል 13 እስከ አፕሪል 23 2026 በአልጄሪያ፣ በአንጎላ፣ ካሜሩንና በኢኳቶሪያል ጊኒ የ11 ቀናት ሐዋርያዊ ጉብኝትም በማካሄድ በትናንትናው ዕለት ጋዜጣዊ መግለጫ በአውሮፕላናቸው ላይ የሰጡትም ብፁዕነታቸው አሜሪካና ኢራን ወደ ክብ ጠረጴዛ እንዲመጡ የመካከለኛው ምስራቅ ጦርነትንም እንዲያስቆሙ ጥሪ አቅርበዋል። በሰዎች ላይ የሚደረግ ማንኛውም የግድያ እርምጃን አወግዛለሁም ሲሉም ተደምጠዋል። አገራት የአመፃንና የጦርነት መንገድን ትተው በሰላም ጎዳናም እንዲጓዙ ጥሪ ያቀረቡትም የመጀመሪያው አሜሪካዊ ፖፕ ሊዮ በመካከለኛው ምስራቅ ኢራን ላይ የሚደረገው ጫናም ጥያቄው መሆን ያለበትም አገዛዙን እንቀይረው ወይስ አንቀይረው የሚለው ሳይሆን የሰው ልጆች ህይወትን ሳይቀጥፍም እንዴት የሰዎችን ህይወት መቀየር ይቻላል የሚል ጥያቄ ሊሆን ይገባል በማለትም አጽንኦትም ሰጥተዋል። ሰሞኑን ከአሜሪካው ፕሬዚዳንት ዶናልድ ትራምፕና ባለስልጣናቶቻቸው ጋር በቃላት ጦርነት ውስጥ የሰነበቱት አቡነ ሊዮ በቅርቡ በሊባኖስ ባደረጉት ጉብኝት ወቅት አባታችን እንኳን ደህና መጡ የሚል መፈክር ይዞ የነበረም ዛሬ ላይ ግን በእስራኤልና በሂዝቦላ ጦርነት ሳቢያ ህይወቱ የተቀጠፈ ሙስሊም ጨቅላ ምስልን በኪሳቸው ይዘው እንደሚጓዙ በመግለጽ እኔ እረኛ ሰባኪ በመሆኔም ጦርነትን፣ ጥላቻን፣ መለያየትን አልደግፍም ብለዋል። ኢራን በቅርቡ በሞት የቀጣቻቸው ዜጎቿን እርምጃ ያወግዛሉ ወይ ተብለው የተጠየቁት አቡነ ሊዮ አዎ የሞት ቅጣትን ጨምሮ ሁሉንም ኢፍትሐዊ ቅጣቶችን አወግዛለሁ፣ የሰው ልጅም ነፍስም ከጽንሰት ጀምሮ እስከ ተፈጥሯዊ ሞት ድረስ መከበር አለበትም፣ ጥበቃ ሊደረግለት ይገባል ብዬም አምናለሁም ሲሉም ተደምጠዋል። አገራት ድንበሮቻቸውን መጠበቅም ህጋዊ መብት እንዳላቸው፣ አንዳንድ ጊዜም ስደተኞች አገራቸውን ለቀው ሲሰደዱ ከአገራቸው የበለጠ መከራም እንደሚገጥማቸው የገለጹት አቡነ ሊዮ 14ኛው ነገር ግን እኛ በበለጸገው ዓለም የምንኖር ህዝቦች በኢኮኖሚ ለተጎዱ እጅ አጠር አገራትም ህዝቦችም አገራቸውን ለቀው እንዳይሄዱ የተሻለ መደላደል እንዲኖራቸው በማድረግ ረገድ ምን እያደረግን ነው ብዬ መጠየቅም እወዳለሁ። ስደተኞችም እንደኛ ሰዎች እንጂም ከቤት እንስሳት ያነሱም ፍጡራን ተደርገው ሊቆጠሩ አይገባም በማለትም ስለ ሰብአዊ ፍጡር ያላቸውን ውግንናም ገልጸዋል። አቡነ ሊዮ የአንድ ጨቅላ ሙስሊም የጦርነት ሰለባ ምስልን በኪሳቸው ይዘው መጓዛቸው በታዛቢዎች እይታም በተለያዩ ሃይማኖቶች መካከል ድልድይ እንዲፈጠር፣ ዓለም ከብደትና ቀውስም እንዲወጣም፣ ቅድሚያም ለሰላማዊ ዜጎችም እንዲሰጥም የሚያደርግ አባታዊ መልእክትም እንደሆነም ተገምቷል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።